ሰላም ውድ አድማጮቻችን ማንቸስተር ዩናይትድን በሚመለከቱ አዳዲስ መረጃዎች ተመልሰን መጥተናል። እንግዲህ ዛሬ ጨዋታ ቀን ነው። ማንቸስተር ዩናይትድ ወደ ሲቲ ግራውንድ የሚያቀና ይሆናል። ተጠባቂ ጨዋታ ነው። ምን አይነት ውጤትን ያስመዘግባሉ የምናይ ይሆናል። የመረጃዎቻችን በዛሬ የምናየው ማንቸስተር ዩናይትድ አንድ ታዳጊን ምልመላ ላይ ይገኛል። ኦስማን ዲያዎ ይባላል። ይህ ታዳጊ በማንቸስተር ዩናይትድ ብቻ ሳይሆን በፉልሃም የሚፈልጋል። እንግዲህ ማንቸስተር ዩናይትድ የታዳጊዎች ምልመላ ላይ ጠንከር ብለው እየሰሩ እንዳለ የሚታወቅ ነው። ሌላኛው እንግዲህ ብሩኖ ፈርናንዴዝ ሩቢን አሞሪም ቡድኑን እንዳይለቅብኝ በማለት ለሰር ጂም ራትክሊፍ አነጋግሯቸዋል የሚሉ መረጃዎች ወጥተዋል። የኤደን ሄቨን ጉዳት ብዙ የሚያሰጋ ሆኖ አልተገኘም። ማንቸስተር ዩናይትድ እና እንግዲህ በክረምቱ እቅዳቸው ውስጥ የሆኑ ተጫዋቾች አንዱ እንግዲህ ሎሬንዞ ሉካን በዛሬው ፕሮግራማችን የምናይ ይሆናል። ውድ አድማጮቻችን ይህ ያያ ስፖርት ነው። ላይክ ሼር ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ ሼር ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። እንግዲህ በዛሬው ፕሮግራማችን የምናየው የሚሆነው የመጀመሪያው መረጃ ማቲያስ ኩኛን ይመለከታል። ማቲያስ ኩኛ እንግዲህ በጥሩ ብቃቱ ላይ የሚገኝ ተጫዋች እንደሆነ ምንም ጥያቄ የለውም። ነገር ግን በነማንስ ክለቦች ይፈለጋል የሚለው ጥያቄ ውስጥ መግባት ያለበት ይመስለኛል። ይህ ተጫዋች በማንቸስተር ሲቲ፣ በማንቸስተር ዩናይትድ፣ በአርሰናል፣ በሊቨርፑል፣ በቼልሲ ይፈለጋል። ምክንያቱም በታዳጊ ቡድን ውስጥ ከፍተኛ የሆነ ኃላፊነትን ተሸክሞ ሰራ ያለ ተጫዋች እንደሆነ ይታወቃል። የስነ ምግባር ጉድለቱ ትንሽ ያስቸግራል። አምና በ36 ጨዋታዎች 14 ጎልን አስቆጥሯል። ዘንድሮ ግን በ19 ጨዋታዎች 15 ጎሎችንና 3 አሲስቶችን ማድረግ ችሏል። በወልቭስ ቤት ነው አድማጮቻችን። ከዛ ውጭ በቁጥራዊ መረጃ ካያችሁት በቦል ፕሮግሬሽን 99% ላይ የሚቀመጥ ነው። ኳስ ወደፊት በመውሰድ በተለይ ለማንቸስተር ዩናይትድ ሩቢን አሞሪም ለሚፈልገው የ10 ቁጥር ሚናነት በጣም ተመራጭ ነው። ነገር ግን እንግዲህ አንዳንድ አድማጮች ወይም ኮሜንት የሚያደርጉት ብራዚሊያን እና ማንቸስተር ዩናይትድ ጥሩ ጥምረት የላቸውም። በተለይ የካዝሚሮን ሁኔታ አይተው ትንሽ እንደ ችግር መነሳት ያለበት ነው የሚለው። ነገር ግን ማንቸስተር ዩናይትድ ጥሩ ብቃቱን ከዚህ ተጫዋች የሚያገኝ ይመስለኛል በኔ እይታ። ማንቸስተር ሲቲ ኦማር ማርሙሽን ባያመጣ ኑሮ የዚህ ተጫዋች ከፍተኛ ፈላጊ ይሆን ነበር። 62 ሚሊዮን ፓውንድ ነው አሁን አስቸጋሪ ሊያደርገው የሚችለው ለማንቸስተር ዩናይትድ። በቀጥታ 62 ሚሊዮን ፓውንዱን ወልቭስ እንዲከፍል ከተፈለገ ነው። ነገር ግን ማንቸስተር ዩናይትድ በአመታት መክፈል የሚችል ከሆነ በደስተኝነት ይህንንም ተጫዋች ማምጣት የሚፈልግ ይሆናል። ከዛ ውጭ ወደ ዩናይትድ መምጣት ይፈልጋል። የዩናይትድ ደጋፊ እንደሆነ ከዚህ በፊት ተናግሯል። የዋጋው ጉዳይ ነው እንግዲህ ለማንቸስተር ዩናይትድ አሳሳቢ የሚሆነው። በመስመሮች መካከል በተለይ ሩቢን አሞሪም ለሚፈልገው የግራ መስመር 10 ቁጥር ሚና ላይ በጣም ተመራጭ ተጫዋች ነው። ምክንያቱም አንደኛ ኳሱን ወደፊት መውሰድ መቻል፣ መምታት፣ ከርል አድርጎ ጎሎችን ማስቆጠር በጣም የሚችል ተጫዋች ነው። እንግዲህ ምን አይነት ክህሎቶች አሉት ብለን ደግሞ የሚቀጥለውን እንይ። እንግዲህ በአሞሪም ስር ይህ ተጫዋች በሁለቱም መስመሮች መሰለፍ ይችላል። አሳሳቢ ከሆነ ደግሞ አጥቂ መስመር ላይ መሰለፍ አቅም ያለው ሆኖ ሊታይ ይችላል። ጥሩ ብቃቱን ላይ ያለ ተጫዋች ነው። ማቲያስ ኩኛ ሳጥን ውጭ መምታት ይችላል። ፍጥነቱ አለው። ሁሉ ነገር ያለው ተጫዋች ነው ማለት ይቻላል። ሌላኛው የሚሆነው ደድማቻችን እንግዲህ ሩቢን አሞሪም ዛሬም ጠንከር ብሎ እንግዲህ ትናንት ብዙ አይደሉም ያልናቸው ብሩኖ ፈርናንዴዝ እና የሪያል ማድሪድ ጉዳይ ጠንከር ብሎ ተነስተዋል። ነገር ግን ሰር ጂም ራትክሊፍን እና የኢኖስ ጋር ሩቢን አሞሪም በግልጽ ተናግረዋል። ይህ ተጫዋች እንዲቆይ ይፈልጋሉ። ምክንያቱም እሱን ለመተካት ደግሞ በክረምቱ የዝውውር መስኮት መውጣት አይፈልጉም። ከሱ ጋር ላይ ባሉ ተጫዋቾችን መመስረትና መቀጠል ነው የሚፈልጉት። ሜቢ በሚቀጥሉት ዓመታቶች ውስጥ ሌላ ተጫዋችን በሱ ቦታ ላይ ማምጣት ይፈልጋሉ። ነገር ግን አሁን ባለው ሁኔታ ብሩኖ ፈርናንዴዝን ማቆየት የሩቢን አሞሪም ተቀዳሚ ሐሳብ እንደሆነ ለቡድን ኃላፊዎቹ ተናግረዋል። እንግዲህ በሚቀጥለው መስከረም 31 ዓመቱ ይሞላል። ትንሽ ያን ተከትሎ ተጫዋቾች ለውጥ ላይ እይታ ሊኖር ይችላል። የዩናይትድ ቪው የሚል አንድ የማንቸስተር ዩናይትድ ዘገባዎችን የሚተነትን ማለት ነው። ይህ ልክ ነው፣ ይህ ስህተት ነው የሚል እንግዲህ ፍራንሲስኮ ትሬንካውን በሚመለከት እኛም ሰርተንላችሁ ነበር። ማንቸስተር ዩናይትድ ከስፖርቲንግ ሊዝበን የሚያመጡ ተጫዋች ይኖራል፣ ያም ትሬንካው ሊሆን ይችላል የሚል ነው። ነገር ግን ይህ መረጃ የልጁን ጥሩ ብቃት በማየት ከማንቸስተር ዩናይትድ ጋር ያያዙት እንጂ እውነት አይደለም በማለት ሌላኛውን ግን መረጃ ኦስማን ዲያዎን በሚመለከት ማንቸስተር ዩናይትድ የዚህን ተጫዋች ምልመላ ላይ እንዳሉ መረጃዎች ያሳያል። ኤፍሲ ሚድላንዳይስ ነው የሚጫወተው። እንግዲህ በፉልሃም ይፈለጋል። 15 ሚሊዮን ዩሮ ነው የዚህ ተጫዋች የመልቀቂያ አንቀሱ። ማንቸስተር ዩናይትድ ይህን ተጫዋች ለማምጣት ምን ነገሮች ይጠይቁታል? ምን አይነት ብቃት አለው ካላችሁኝ፣ ጠንካራ ፊዚካሉ ለፕሪሚየር ሊግ የተሰራ የሚመስል ጠንካራ ተከላካይ ነው። በአካል ብቃቱ በኩል በማንቸስተር ዩናይትድ ከሶስቱ ተከላካዮች ውስጥ በአንዱ መሰለፍ የሚችለው። ማንቸስተር ዩናይትድ የተከላካይ አብዮትን በክረምቱ ያካሄዳል ተብሎ ይታሰባል። ምክንያቱም የሚሻል ከሆነ ሉክሻውን የሚገዛቸው ክለብ ካለ ሉክሻውን የመሸኘት ፍላጎት አላቸው። ከሉክሻው ጋር አብረው ኮንትራቱ ያለቀውን ሊንደሎፍን የሚለቁ ይሆናል፣ ኢቫንስ የሚለቅ ይሆናል። ስለዚህ እነዚህን ተጫዋቾች የሚለቁ ይሆናል። ማጓየርን 1 ዓመት አራዝሟል። ስለዚህ የሚቀጥለው ዓመት ይኖራል። ነገር ግን የሊቼ ጉዳትም መርሳት የለበትም። ስለዚህ በተከላካይ መስመሩ በኩል አንድ ተጫዋች መጨመር ይፈልጋሉ። ያ ደግሞ ታዳጊውን ኦስማን ዲያዎ ነው ብለው ያስባሉ። በአካል ብቃቱ በኩል ጠንካራ ነው። የቆሙ ኳሶች ላይ ጠንካራ ተፋላሚ ነው። ስለዚህ ማንቸስተር ዩናይትድ ይህንን ተጫዋች ለማምጣት ጥረትን የሚያደርግ ይሆናል።
ሌላኛው የሚሆነው የማንቸስተር ዩናይትድ እንግዲህ ጥሩ ተጫዋቾችን ምልመላ ላይ እንዳለ ሆኖ ባሉት ተጫዋቾች ደግሞ ደስተኛ ነው። በተለይ ባይደን ሄቨን ላይ ያየው ለውጥ አይነት ሌላ አይነትም እንደዚህ አይነት የማል ተከላካይ ማምጣት ይፈልጋል። ነገር ግን የማንቸስተር ዩናይትድ የመጀመሪያ ተመራጮቹ ይህ ልጅ ነው ማለት አይቻልም። ለማንቸስተር ዩናይትድ የሚመጥኑት እነ ሽሮምበርግ ከዛ ውጭ ብሬዝዌትን ማንሳት ትችላላችሁ፣ ሁጅሰን። እነዚህ ተጫዋቾች ግን ኮንትራታቸው ውላቸው ከፍ የማለት እድሉ ሰፊ ነው። ስለዚህ ለማንቸስተር ዩናይትድ ለማስፈረም የሚቸገር ይሆናል ተብሎ ይታሰባል። የተሻሉ የሚላቸውን ተጫዋቾችን ማስፈረም የሚችልበት እድል ይኖራል። ነገር ግን አሁንም ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ታዳጊዎቹንና ጥሩ ፐርፎርማንስ ላይ የሚገኙ ተጫዋቾችን ቀላቅሎ የማስፈረም ፍላጎት አለው። በአጥቂ መስመር ላይ ልምድ ያላቸውን ተጫዋች ካመጣ በተከላካይ መስመሩ ላይ ታዳጊዎችን ሊያስፈርም የሚችልበት እድል ይኖራል። ምክንያቱም ከገንዘብ ጉዳይ አንጻር ማለት ነው። ደንማቻችን ሌላኛው የሚሆነው የማንቸስተር ዩናይትድ የተጫዋቾቹን ፍላጎት ነው። እንግዲህ አንዱ የአንቶኒ የራሽፎርድና የሳንቾን መልቀቅ በሚመለከት ነው። አንቶኒን በሚመለከት እንግዲህ ኢስኮ ተናግሯል። እንግዲህ ደጋፊዎች በሚሰበሰብ ገንዘብ ይህንን ተጫዋች እናስፈርመዋለን የሚል ሀሳቡን ገልጿል። ነገር ግን ለማንቸስተር ዩናይትድ ደጋፊዎች እንግዲህ በአንቶኒም በራሽፎርድ በሳንቾ መሳካት ደስተኛ ሆኖ ሌሎች ተጫዋቾችን የሚያስፈርሙበትን በቂ የሚሉትን ገንዘብ ደግሞ ከነዚህ ተጫዋቾች ላይ ማግኘት እቅድ አላቸው። ለማስፈረም እንግዲህ አንቶኒን ካያችሁ እስከ 25 ሚሊዮን ዩሮ ድረስ ካወጣ፣ ሳንቾ 25 ሚሊዮን ዩሮ፣ ራሽፎርድ 40 ሚሊዮን በአጠቃላይ እስከ 90 ሚሊዮን የሚገኝ ከሆነ ቀጣይ ዝውውር መስኮት የሚያወጡትን እድል የሚያሰፋ ነው የሚሆነው። በተለይ እንግዲህ የራሽፎርድ የአንቶኒና የሳንቾ ወደ ዋናው ቡድን ከዚህ በኋላ የሚመለስ እድላቸው ጠባብ ይመስላል። ስለዚህ ለማንቸስተር ዩናይትድ ጥሩ እድልን የሚፈጥር ይሆናል። ሌላኛው የሚሆነው እንግዲህ ማንቸስተር ዩናይትድ እና ሎሬንዞ ሉካን የሚመለከት ነው። ሎሬንዞ ሉካ እንግዲህ የማንቸስተር ዩናይትድ የአጥቂ መልመላ በግልጽ የሚታወቅ ነው። ቪክቶር ዮኬሬስን ይፈልጋሉ፣ ነገር ግን የተጫዋቹ ፍላጎት ኦሲሜሄንን ይፈልጋሉ። ነገር ግን ከነሱ ዝቅ ያሉትን ተጫዋች ደግሞ እነ ሊያም ዴላፕን ይፈልጋሉ። ዴላፕን ብቻ ግን አይደለም ይለናል ማንቸስተር ዩናይትድ ከዩዲኒዜ ሁለት ተጫዋቾችን በግልጽ ይፈልጋል። አንደኛው አጥቂያቸውን ሎሬንዞ ሉካ ነው። ሎሬንዞ ሉካ 2 ሜትር ነው ቁመቱ። ደርማቻችን በአካል ብቃቱ በኩል ለፕሪሚየር ሊጉ ጥሩ ተፋላሚ የሚሆን ነው። በአየር ላይ በኩል ጥሩ ተፋላሚ የሚሆን ነው። ከዛ ውጭ በመዋሃድ ወይም ደግሞ ሊንክ አፕ ፕሌዩ በጣም ጥሩ የሚባል ነው። ነገር ግን ከቅርብ ጊዜ ወዲህ ከጣሊያን ሴሪያ የሚመጡ ተጫዋቾች በፕሪሚየር ሊጉ ላይ ጥሩ ብቃታቸውን እያሳዩ አይደሉም። ነገር ግን ይህ ተጫዋች አቅሙን ያሳያል ተብሎ ይጠበቃል። እንግዲህ በዘንድሮ ውድድር ዓመት በ27 ጨዋታዎች 12 ጎሎችን ማስቆጠር ችሏል። በጣሊያን ጥሩ ፐርፎርማንስ አለው ተብሎ ይታሰባል። እንግዲህ ይህ ተጫዋች ዩዲኒዜን አምና በውሰት ተቀላቅሎ ነበር። አምና ብዙ ፐርፎርማንሱን ማሳየቱን ተከትሎ በ8.5 ሚሊዮን ፓውንድ አግኝቶታል። ማንቸስተር ዩናይትድ ዋጋ የመቀነስ አይነት ሂደት ይመስላል። ማንቸስተር ዩናይትድ 60 ሚሊዮን ፓውንድ ካለው ኦሲሜንን ይፈልጋል። ማንቸስተር ዩናይትድ 40 ሚሊዮን ፓውንድ ካለው ዴላፕን ይፈልጋል። 30 ሚሊዮን ፓውንድ ካለው ደግሞ ሎሬንዞ ሉካን ይፈልጋል ብለን መግለጽ የምንችለው ነው። በእነዚህ ሁኔታዎች ውስጥ ግን ማንቸስተር ዩናይትድ ውጤታማ ለማድረግ የሚያስፈልግ አጥቂ ነው። ቁመቱ ረጅም ነው። ፊዚካሊ በፕሪሚየር ሊግ የተሰራ የሚመስል አጥቂ ነው። ነገር ግን አጨራረስ ሂደቱ ቦል ፕሮግሬሽኑ ላይ አሁንም ጥያቄ የሚያስነሳ ሆኖ የሚነሳ ጉዳይ ነው። ያው የሊያም ዴላፕ ጉዳይ አሁንም የጄሰን ዊልኮክስ ግምት ይህ ተጫዋች እንዲመጣለት ይፈልጋል። ጠንካራ የሆነ ፍጥነቶችን መጨመር የሚችል አባል ነው ብሎ ያስባሉ። ነገር ግን አሁንም ይህ ታዳጊ ተጫዋች ነው። ልምድ ያለውን ተጫዋቾችን ይፈልጋሉ። በአጥቂ በኩል ላይ ውሳኔዎች የሚጠበቅ ነው የሚሆነው። በማንቸስተር ዩናይትድ በኩል እንግዲህ የአይዳን ሄቨን ጉዳይ አሁንም አሳሳቢ እንዳልሆነ የሚነገር ነው። ይህ ተጫዋች እንግዲህ የቁርጭምጭሚቱን ጉዳት በደንብ በሚይዝ ወይም ደግሞ ፕሮቴክቲቭ በምንለው ወይም ደግሞ አፍኖ በሚይዝ ሸፍኖ ሲወጣ ታይቶ ነበር። አሁን ጥሩ ያን ያክል የሚያሳስብ ጉዳት አለን። በቅርቡ ወደ ሜዳ የመመለስ እድል እንዳለው ተነግሯል። በተለይ ማንቸስተር ዩናይትድ ለሚፈልገው ለሊዮኑ ጨዋታ ይህ ተጫዋች እንዲመለስላቸው ከፍተኛ የሆነ ፍላጎት አላቸው። ማንቸስተር ዩናይትዶቹ ጠንክረው እየሰሩ እንዳለ ይታወቃል። በዝውውርም በተለያዩ ሁኔታዎች አንዱ እንግዲህ እነዚህን ታዳጊ ተጫዋቾች ቶሎ ብቁ ማድረግ ነው። እንግዲህ በኖቲንጋም ፎረስት ጨዋታ ላይ ለታዳጊዎቹ አሁንም እድል እንዲሰጥ ሩበን አሞሪም የሚጠበቅ ነው የሚሆነው። ሌላኛው ኦማር ሶሌትን በሚመለከት ነው። ኦማር ሶሌት በጣም ጥሩ የሆነ አርቢ ሳልዝበርግ በነፃ በተለያዩ ሁኔታዎች ባለመስማማት ምክንያት ለቀቀ። ወደ ዩዲኒዜ አቀና። በነፃ ፈርሞ አሁን ጥሩ ብቃቱን እያሳየ ይገኛል። ስለዚህ ዩዲኒዜ 30 ሚሊዮን ፓውንድ ከዚህ ተጫዋች ይፈልጋል። ይህንን ተጫዋች እንግዲህ ያስፈርሙታል ወይ የሚጠበቅ ነው የሚሆነው። በአጠቃላይ ግን ማንቸስተር ዩናይትድን በሚመለከቱ አጫጭር መረጃዎቹ እነዚህን ይመስላሉ። ወዳጆቻችን ይህ የጨዋታ ቀን ነው። ስለዚህ ጠንካራ ያለ ጨዋታ ነው። እንግዲህ ሩበን አሞሪም ከሚፈተኑበት ጨዋታዎች ውስጥ አንዱ ይሆናል ተብሎ ይታሰባል። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ይህ ያያ ስፖርት ነው።